ጤና ይስጥልኝ የተከበራችሁ የሰላም አዲስ መርሃ ግብር ተከታታዮች፣ ሰባተኛው ሀገራዊ ጠቅላላ ምርጫ በአዲስ አበባ ከተማ ፍጹም ሰላማዊ ዴሞክራሲያዊና ስኬታማ በሆነ መንገድ ተጠናቋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮም ከከተማ እስከ ወረዳ ካሉ የጸጥታ መዋቅር ጥምር ኃይሎችና የኮማንድ ፖስት መዋቅሮች ጋር በመሆን በቅድመ ምርጫና በምርጫ ወቅት የነበረውን የጸጥታ ኦፕሬሽንና የወንጀል መከላከል ስራዎችን በስፋት የገመገመበት የምክክር መድረክ አካሂዷል። ክብርት ወይዘሮ ሊዲያ ግርማ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በመድረኩ ላይ ለከተማዋ ነዋሪዎችና ለጸጥታ መዋቅሩ አበክረው ባስተላለፉት መልእክት የምርጫ ሂደት ፍጹም ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ በቅድመ ምርጫ ወቅት የታየው የህብረተሰቡና የጸጥታ አካላት ቅንጅታዊ ስራ እጅግ የሚደነቅ ነው በማለት አሁን የምንገኝበት የድህረ ምርጫ ወቅት ደግሞ ከእስካሁኑ በበለጠ ልዩ ትኩረትና ንቃት የሚሻ ጊዜ በመሆኑ የምርጫ ውጤት በብሔራዊ ምርጫ ቦርድ አማካኝነት በይፋ እስኪገለጽ ድረስ መላው አመራርና ህብረተሰቡ በተቀናጀና በተናበበ መልኩ ስራዎችን ማከናወን ይኖርባቸዋል ሲሉ ተደምጠዋል። ኃላፊዋ አክሎም የወንጀል ምጣኔን ለመቀነስና የመከላከል ስራዎችን ለማጠናከር ሁሉም በተጠንቀቅ ሊቆም እንደሚገባ አሳስበዋል። በምርጫ ሂደቱ የጸረ ሰላምና ሽብር ኃይሎች በከተማዋ ላይ ያቀዷቸውን የጥፋት ሴራዎች ማክሸፍ የተቻለው ህብረተሰቡ የሰላሙ ባለቤትና ግንባር ቀደም ተዋናይ በመሆን በመቻሉ እንደሆነ በመድረኩ ተገልጿል። የቢሮ ከፍተኛ አመራሮች አቶ ተስፋዬ ደንድርና ዶክተር ወንድማገኝ ታፈሰ እንደገለጹት በበጀት ዓመቱ የተከናወኑ በርካታ ታላላቅ የአደባባይ ኩነቶች፣ ሃይማኖታዊና ባህላዊ በዓላት ያለምንም የጸጥታ ስጋት በሰላም ማሳለፋቸው የጠንካራ መረጃ ልውውጥና የቅንጅት ስራ ውጤት ነው ተብሏል። በሌላ በኩል ቢሮ መከባበርና አብሮነት ባህል ለሰላም ግንባታ በሚል መሪ ቃል ከዘርፉ ባለሙያዎችና ከማህበረሰብ አደረጃጆች ጋር ሰፊ ውይይት አድርጓል። አቶ ብርሃኑ ረታ የሃይማኖትና ሰላም እሴት ግንባታ ዘርፍ ኃላፊ እንደገለጹት አዲስ አበባ የሁሉም ብሔር ብሔረሰቦችና ህዝቦች መገኛ፣ የልዩ ልዩ ባህሎችና እምነቶች መስተናገኛ የሆነች ትንሿ ኢትዮጵያ ናት ያሉ ሲሆን ከተማችን ያላትን ይህንን አካታችነትና የብዝሃነት ውበት እንደ ጌጥ በመጠቀም እርስ በርስ የመከባበርና የመዳመጥ ባህላችንን ከትውልድ ወደ ትውልድ ማሻገር ይኖርብናልም ሲሉ ተደምጠዋል። ኢትዮጵያዊነት አንዱ ሌላው የሚኖርበትና ባልተገቡ አጀንዳዎች ላይ ባለመጋጨት የጸና ታላቅ እሴት መሆኑን የገለጹት ኃላፊ ኃይሎችን ሴራ በጋራ በማክሸፍና ለሀገርና ለከተማችን ዘላቂ ሰላም ሁላችንም የበኩላችንን ልንወጣ እንደሚገባ አሳስበዋል። ሰላም ከሁሉም በሁሉም ለሁሉም እያል የሳምንቱ የሰላም አዲስ ልዩ ዘገባችን በዚህ አበቃን። የሰላም ሳምንት ይሁንላችሁ።